የካቲት 8 ዕለተ እሁድ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ጊዜ እናመሰግናለን። አብረን ስለነበርክ ስለረዳህን እግዚአብሔር ሆይ ዳመናህ በላያችን ላይ ስላለ እግዚአብሔር መንፈስ በላያችን ላይ ስላለ ራያችን ላይ ስለሚሰራ እናመሰግናለን። እግዚአብሔር ሆይ ክብር በላያችን ላይ ይቀመጥ፣ ኃይል በላያችን ላይ ይቀመጥ፣ መንፈስ በላያችን ላይ ይስራ። እግዚአብሔር ሆይ ስለምታረግ እናመሰግናለን። አንተ መልካም አባታችን ነህ። አንተ መልካም እረኛችን ነህ። ለበጎች የምትራራ ሕይወትን አሳልፈ የምትሰጥ እንጂ አንድም ካንተ የሚነጠቅ ስለሌለ አመሰግናለሁ። ከእጅ የሚነጥቀን ማንም የለም። እጅግ በጣም እግዚአብሔር ሆይ ይከለለናል፣ እጅግ በጣም ይጋርደናል። ስለዚህ እናመሰግናለን። በአንተ ተማምነን በቤት እንመጣለን፣ በአንተ ተማምነን እንወጣለን፣ በአንተ ተማምነን እንገባለን። እግዚአብሔር ሆይ የማትተኛ የማታንቀላፋ ስለሆንክ እናመሰግናለን። ይህንን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አሁን ደግሞ ጌታ ሆይ ከእሴይ ግንድ ቁጥቋጥ ይወጣል፣ ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ ጌታ ሆይ የጥበብና የማስተዋል መንፈስ በላያችን ላይ እንድታስቀምጥ ጸልያለሁ። አባቴ እግዚአብሔር ሆይ ይህ መንፈስ በባሪያ ዳንኤል ላይ በነበረበት ጊዜ በዛ በባቢሎን ምድር እግዚአብሔር በማይታወቅበት ባዕድ አምልኮት በተሞላ ምድር እግዚአብሔር ሆይ የጥበብና የማስተዋል መንፈስ ስለሰጠኸው እግዚአብሔር ሆይ ከሌሎች እጅግ በጣም ከብዙዎች እግዚአብሔር የተሻለ ሆኖ ተገኘ። ችግርን የሚፈታ ሆኖ ተገኘ። እንቆቅልሽን የሚፈታ ሰው ሆኖ ተገኘ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጸልያለሁ፣ ኃይል በላያችን ይቀመጥ። ይህ መንፈስ የጥበብና የማስተዋል መንፈስ the spirit of wisdom and understanding የጥበብና የማስተዋል መንፈስ ብዙ ፍሬና ፈራ ዘንድ እግዚአብሔር ሆይ ብዙ ፍሬ መልካም ፍሬው የተባሉትን እግዚአብሔር እናፈራ ዘንድ ብዙዎች እግዚአብሔር ሆይ በእኛ ህይወት እንዲነኩ የጥበብና የማስተዋል መንፈስ እንድትሰጠን እንጸልያለን። የጥበብና የማስተዋል መንፈስ በየአንዳንዱ ሰው ላይ እንዲቀመጥ እግዚአብሔር ሆይ እንጸልያለን። ጳውሎስ ለቆላስይስ ሰዎች ራሱ የጸለየው ጸሎት እግዚአብሔር ሆይ ሳያቋርጥ እንደጸለየ የጥበብና የማስተዋል መንፈስ ብዙ ፍሬ እንዲያፈሩ እንደጸለየ እግዚአብሔር ሆይ ዛሬም እኛ ሳናቋርጥ እንጸልያለን። የጥበብና የማስተዋል መንፈስ በላያችን እንድታስቀምጥ እግዚአብሔር ሆይ ጥበብ ይጋርደናል፣ ማስተዋልም እግዚአብሔር ሆይ ልክ እንደዛው። ስለዚህ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ይህ መንፈስ በላያችን ላይ ይቀመጥ። ይህ መንፈስ በውስጣችን ይመላለስ። ይህ መንፈስ እግዚአብሔር ሆይ እንቆቅልሽ የተባሉትን ነገሮች ከነመፍትሄው ይስጠን። ዳንኤል ባሪያ በዛ በባቢሎን ምድር ህልሙንም ፍቺውንም እንደተናገረ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ህልምንና ፍቺን የሚያስፈታ የጥበብና የማስተዋል መንፈስ በላያችን ላይ እንዲቀመጥ ጸልያለሁ። የጥበብና የማስተዋል መንፈስ እግዚአብሔርን የሚገልጥ መንፈስ፣ የተደበቀውን የሚያወጣ መንፈስ እግዚአብሔር ሆይ ትውልድን የጨረሰ ትውልድን ያባረረውን ያንን እግዚአብሔር ሆይ የሚያወጣ ነፃ የሚያወጣ የእግዚአብሔር መንፈስ በላያችን ላይ እንዲቀመጥ እጸልያለሁ። ይህ የጥበብና የማስተዋል መንፈስ ያለበት ሰው ሁሉ እግዚአብሔር ሆይ የመፍትሄ ሰው ሆኖ ይቀራልና እግዚአብሔር በወጣቶች ላይ ይሄ መንፈስ እንዲያርፍ ጸልያለሁ። እግዚአብሔር ሆይ ለሀገር ጠቃሚ የሚያደርጋቸው የጥበብና የማስተዋል መንፈስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ለትዳር አጋሮች እግዚአብሔር ሆይ ለባልም ለሚስትም እግዚአብሔር እጸልያለሁ። ይሄ የጥበብና የማስተዋል መንፈስ እግዚአብሔር ሆይ ቤታቸውን ያስተዳድሩ ዘንድ እግዚአብሔር ሆይ ይዋደዱ ዘንድ እግዚአብሔር ሆይ ይረዳዱ ዘንድ እግዚአብሔር ሆይ በኢየሱስ ክርስቶስም የጥበብና የማስተዋል መንፈስ ስጣቸው። ልጆች እግዚአብሔር ሆይ በዚህ መንፈስ ያድጉ ዘንድ እግዚአብሔር ሆይ ጠቃሚ የሆኑ ዘንድ እግዚአብሔር ሆይ የጥበብና የማስተዋል መንፈስ አንተም በማወቅ የሚያሰድጋቸው መንፈስ የጥበብና የማስተዋል መንፈስ ችግርን የሚያስፈታ እግዚአብሔር ሆይ መንፈስ በእያንዳንዱ ላይ እንዲያርፍ ጸልያለሁ። በአባቶች ላይ እንዲያርፍ ጸልያለሁ። በመሪዎች ላይ እንዲያርፍ ጸልያለሁ። በእናቶች ላይ እንዲያርፍ ጸልያለሁ። በተለያዩ እግዚአብሔር ሆይ ስልጣን ባላቸው ሀገሪቷን በሚመሩ ቤተክርስቲያንን በሚመሩ እግዚአብሔር አንተ ባስቀመጥክባቸው ቦታ ያሉ ሰዎች እግዚአብሔር ሆይ የህዝቡን ችግር እግዚአብሔር
የሕዝቡን ጩኸት የሚፈቱበት የጥበብና የማስተዋል መንፈስ ትሰጥ ዘንድ እግዚአብሔር አንተ እንድትረዳን፣ አንተ እንድታግዘን፣ ኢትዮጵያን አንተ እንድትረዳ፣ ኢትዮጵያን አንተ እንድታግዝ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለን። ኢትዮጵያ እጆቿን ወደ አንተ ትዘረጋለች፣ ምክንያቱም መፍትሄ ካንተ ዘንድ አለና፣ መፍትሄ ካንተ ዘንድ ይገኛልና። እግዚአብሔር በኢየሱስ ክርስቶስ ስም የጥበብና የማስተዋል መንፈስ በሁሉም ሰዎች ላይ ይህንን ጸሎት በሚሰሙት ላይ እግዚአብሔር በኢየሱስ ክርስቶስም ይቀመጥ። አይምሯቸው የተከፈተ ይሁን፣ ቢዝነሳቸው የተባረከ ይሁን፣ ስራቸው የተባረከ ይሁን። በዚህ ቀን እግዚአብሔር ወደ ቸርች የሚሄዱ አንተን ለማምለክ የሚሄዱ በእውነትና በመንፈስ ለአንተ ይሰግዱ ዘንድ እንድትረዳቸው የተነገራቸውን የተሰበከውን እግዚአብሔር የላከውን ቃል በማስተዋልና በጥበብ ይሰሙት ዘንድ በሕይወታቸውም እግዚአብሔር የተገበሩት ዘንድ ጊዜ ሳይኖራቸው ቀርተው ደግሞ እግዚአብሔር በቤት መሄድ ያልቻሉ እግዚአብሔር በኢየሱስ ክርስቶስ ስም ባሉበት ቦታ በስራቸው ቦታ እግዚአብሔር ሆይ በመንፈስ እንድትሞላቸው በጥበብና በማስተዋል መንፈስ እንድትጋርዳቸው በሄዱበት ቦታ ሁሉ እግዚአብሔር ሆይ ያንተ ልጆች መሆናቸውን የሚያስታውቅ የመፍትሄ ሰዎች እግዚአብሔር ሆይ የእረፍት ምክንያት እንዲሆኑ ልክ ዳንኤልን ንጉሱ አንተ ቤልጣሶር ሆይ ሕልሜን መፍታት ትችላለህ፣ ምክንያቱም የእግዚአብሔር መንፈስ ወይም ደግሞ የአማልክት መንፈስ በውስጥ አለ እንዳለው እግዚአብሔር ሆይ ከመንፈስ የተነሳ ከጥበብና ከማስተዋል የተነሳ እግዚአብሔር ሆይ በተለያዩ ችግር ውስጥ ያሉትን ሰዎች የሚፈቱ ሰዎች እንዲሆኑ እግዚአብሔር በኢየሱስ ክርስቶስ ስም ይህንን እንድታረግ እንጸልያለን። ይህን ስለምታረግ እናመሰግናለን። ሕይወታችንን ተቆጣጠረው። ቀኑን ሙሉ ከኛ ጋር ሁን። በጌታ በኢየሱስ ስም አሜን።